ሰላም አኒ፣ እንዴት አረፈድሽ? በጠዋት እሙሼ ጋር ሄጄ ነበረ። ህጻን ልጅ ነው ያገኘሁት። እሷ ቤተክርስቲያን ሄዳለች ተብሏል እና በጠዋት ነበር ሄድኩት። እስቲ ድንገት ካገኘኋት ከሰዓት እሞክርልሻለሁኝ። እሺ፣ ከሰዓት አካባቢ ላይ ሄጄ ደግሞ ያለውን ነገር አሳውቅሻለሁኝ። እሺ። እንደምትሉት ያው ሀይሚ ተጎድታለች። ሀይሚ ትላላችሁ፣ ያው በጎንም ብሩኬን በጣም ተጎድቷል። ሀይሚ ያው ሴት ናት። እንደ ሴትነቷ ያው ብዙ ነገር ከብሩኬ ትጠብቃለች። ለመናገር ያው ሴት ልጅ እድሜዋን መጠቀም አለባት፣ ጊዜዋን መጠቀም አለባት። እንዲያሁኑ ያው ግን ብሩኬ ይህን ነገር ሊያሳያትና ሊገልጽላት አልቻለም ይመስለኛል። ያንን ነገር ሁላ ነው እንደዛ አይነት እርስ በርስ እንዲጣሉ እንዲጋጩ ያደረጋቸው ብዬ አስባለሁኝ። ካየሁትም አንጻር ማለት ነው። ያው ትናንትና ሽማግሌዎች ቀርበው ነበር። ሽማግሌ ማለት ያው የቅርብ ጓደኞቻቸው ሀሰን እነ ሙቤ ጋር ከካሜራ ጀርባ ነበሩ እና ብዙ ነገር ተወርቷል፣ ብዙ ነገር ተወያይተዋል። ግን ያው ሊስማሙም ሊግባቡም አልቻሉም። አጋጣሚ ያው ግዳኒ ገንዘብ ብሎ ነው እንደዚህ ነገር ውስጥ የገባው። ገንዘብ ተከፍሎት ነው። ሶሲም ያው አብራው እንደነበረች የታወቀ ነው፣ ሁላችሁም እንዳያችሁት ነው። ግን ያው ሶሲ ትናንትና ሽማግሌዎች በነበሩበት ሰዓት በተደጋጋሚ እየደወለች ብሩኬ ጋር እየተመለከትኳት ነበርና ከሱ የሆነ ፍቅር ውስጥ ሳገባ ቀርም ብዬ አስባለሁ። ምክንያቱም ያው በተደጋጋሚ ነበር ስደውልለት የነበረው። ግን ሁላችሁም ግን ከሀይሚ በቃ ተጽዕኖ ከማሳረፍ ብትቆጠቡ ጥሩ ነው። ሁላችሁም ሀይሚ ላይ ተጽዕኖ እያደረጋችሁባት ነው ብዬ ነው የማስበው። አዎ ይሄ ከሀገር ወጣለሁ ጉዞ አለኝ ምናምን የምትለውን ነገር ለማስቆም ጥረት እያደረግን ነው። አብሪሽንም ኤፍሬምንም በመሀል እንዲገቡ ሞክረናል፣ ጠይቀናቸዋል። እስኪ እስካሁን ድረስ ምላሽ የሰጡን ነገር የለም እና ያለው ሁኔታ በጣም አሳዝናን፣ በጣም ልብ የሚነካ ነገር ነው። እኔ እግዚአብሔርን ሀይሚን ማመን አልችልም። እግዚአብሔር ዛሬ እንለያይ ብለሽ ስትመጪ በጣም ነው የተሰማኝና በጣም እግዚአብሔርን እንዴ እቃ ጨዋታ አይደለም የያዛችሁት እንዴ፣ ህይወት እኮ ነው የያዛችሁት እንዴ። እኛ እኮ ማለት እናንተን ለብዙ ነገር እኮ ነው የምንጠብቀው እንዴ። ዛሬ እግዚአብሔርን በጣም አስከፍተሽኛል፣ በጣም ተሰምቶኛል። የምር የኛ ስሜት ማን ነው ግን የምንረዳው እንዴ? ግዴታ በቪዲዮ ወጥቼ ማውራት የለብኝም። ሰው ይህንን ነገሩን አስተካክሉ። የምርና ጨረቃ ፋሚሊዎችን ሼር ኮፕሊንግ እያደረጋችሁ ወደ እሷ አድርሱልኝ። ካልሆነ የራስን ማጥፋ የመጨረሻ ቃል ነው እና በጣም ነው የምደብረው፣ በጣም ማለት ነው። እና እኮ አይደለም እንዴ ከብሩኬ ጋር እኮ የነበራችሁት እኮ የኔ በቃ ህይወታችን ላይ ከዚህ በላይ ሊገጥምን ይችላል፣ ከዚህ በላይ ማለት ነው። ይሄ ደግሞ ምንም አልጀመራችሁም እንዴ። በዛ ላይ ደግሞ በትንሹ ነገር እንለያይ ብለሽ ስትመጪ ትንሽ አይደብርም እንዴ? እንኳን ለእሱና ለእሷ ባታስብ ለእኛ ማሰብ እኮ ያለብሽ እንዴ። ይሄ እውነት ግን ይሄ ነገር እውነት ከሆነ እግዚአብሔር እንምልሽ ይኸው እዚህ ጋር ካሜራው ደቅኝ ነው ድብ እንምለው ታያለሽ አንቺ ራስሽ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን ሰላም አለ ብላችሁ ነው ጋይስ? ያው ዝም ብያላ ልምጣ ብዬ ነው። ትላንትና በነገርኳችሁ መሰረት እምሽዬ ጋር ቡታጀራ አንዲት ልጅ ቲክቶክ ላይ አግኝቻት የቡታጀራ ልጅ ናትና እስኪ እነ ቡርኬን ቤት አውቀዋለሁ ምናምን ብላይ ልኪያት ነበረ። ሂጂና እስኪ ለምሽዬ ቢያንስ እንኳን ምናልባት እናት አይደለች የትራንስፖርት እንኳን ከሌለት ምናምን ይኖራታል በእርግጠኝነት። ግን ያው አለ አይደል እኛ እንዲስማሙ ስለምንፈልግ ብቻ ሂጂና እስኪ ይሄንን ሀሳብ ንገር እና በስልክም እስኪ እዛ ስደርሺ አገናኝኝ ብያት ነበረ። ጠዋት ሄዳ ነበር። በጠዋት ሄድልሻለሁ ብላኝ በጠዋት ሄዳ ነበር። ሙሽዬ ደግሞ ያው ጠዋት ስትሄድ ቤተክርስቲያን ሄዳለች ተባልኩኝ። ቤት ውስጥ አንድ ልጅ ናት ወጥታ በር የከፈተችው፣ እሷም ቤተክርስቲያን ሄዳለች፣ ቤት የለችም ማለችኝ አለች። እንግዲህ የቡሩክን እናት ወደ አዲስ አበባ አምጥተን እነዚህ ልጆች ሰላም እንዲፈጥሩ ለማድረግ እንግዲህ ይህን አክል እየጣርን ነው እኛ። አብዛኛው ኦዲየንሶች ቀደም ሲል አሰምቻቸዋለሁ። የቡርኬና የሀይሚ በጣም አድናቂያቸው የምትወዳቸው ልጅ ናት። እንደዚህ እያለቀሰች እየተማጸነች ነው እና በጣም ነው ማዝነው። በጣም እኛም አልቅሰን ይኸው አይናችን አብጧል። ሚሰማን አጣን። ጭራሽ እንለያያለን፣
ጭራሽ እንለያያለን፣ ጭራሽ እኔ ሌላ ሀገር ልሄድ ነው የሚለውን ወሬ ስንሰማ በጣም ነው ያዘንኩት። እኔ ሁሉም አዝኗል። እውነት እኔ እንቅልፍ እንኳን አልተኛውም፣ ማታ እንቅልፍ አልተኛውም፣ ቁርስ እንኳን አልበላውም ዛሬ ከነጋ ማለት ነው። እና እሙሽዬ እስኪ ከሰዓት ደግሞ ልጅቷ ደግሜ ሄድልሻለሁ ብላኛለች። ስራ ናት። ከስራ የምትወጣው ደግሞ 10 ተኩል ነው። ከ10 ሰዓት እስከ 10 ተኩል ነው መውጣው ብላኛለች ከሰዓት። የዛን ሰዓት ደግሞ ሄዳ ካገኘች የሙሽዬን ሙሉ ድምፅ አምጥቼ አሰማችኋለሁ ማለት ነው። ሙሽዬ እንድትሄድ አሳምናታለሁ። እኔ በእርግጠኝነት አሳምናታለሁ። ሄዳ ጉዳዩ እንዲታይልን ነው የምንፈልገው። ሌላው አብርሽና ኤፍሬም ጋር ሰው ተልኮ ነበረ። ከትላንት ወዲያ ደግሞ እነ እንትና ሰምታችኋል። ሽማግሌ በውስጥም እየተደራደሩ ነው። ባይዘዌ ከቪዲዮ ውጪ በጣም ከባድ ነገር እንደተፈጠረ ነው የሰማሁትኝና የሀይሚ ወንድም ኤፍሬም እና አብርሽ ግን ለምን ዝም እንዳሉ በጣም ነው የገረመኝ። ለምን ዝም እንዳሉ ማለት ነው። ቢያንስ እነሱ ይሄን ጉዳይ ግን እኔ ሰው ግን በጣም ከባድ ነው እውነት። በጣም ነው ያዘንኩባቸው በእነሱ ራሱ ማለት ነው። በጣም ከሚባለው ላይ ምክንያቱም ሰው ስትጎጂ ከጎንሽ ከሌለ በጣም እነዚህ ልጆች አንድ አዋቂ የሆነ ሰው ገብቶ መካከላቸው ላይ ተው አንተም ተው አንቺም ተይ የሚል ሰው ጠፍቶ ጭራሽ እስከ መለያየት ደረጃ ደርሰው እኔ እንጃ። ትላንት እኔ እውነቴን ነው የምላችሁ አላቅም ማለት እንደዚህ ድምፄ እንደዚህ ሆኖባችሁ አታውቁማ። በጣም ስለከፋኝና ስለተሰማኝ እኔ ብዙ ራሱ ማውራት አልፈልግም። በቃ አዝኛለሁ በጣም ከሚባለው በላይ እና ብዙዎቻችሁ ሀይሚ ቡርኬ የሆነ ነገር እንዲያደርግላት ላይክ ቃል ኪዳን እንዲገባላ ምናምን ትፈልጋለች። አዎ ሴት ናት፣ እንዴት አትፈልግም? ትፈልጋለች። ግን ደግሞ አሁን አይደለም እንደዚህ ጸብ ውስጥ ሆኖ ሳይሆን እስኪ ሰላም ይውረድ መጀመሪያ፣ ይነጋገሩ፣ ችግራቸውን ይፍቱ። ከዛ ሁሉ ነገር እኮ ይስተካከላል ጋይስ፣ ሁሉ ነገር። አሁን ቡርኬ ራሱ በቃ ጥሩ ስሜት ላይ እንዳልሆነ ሰምታችኋላ። በቃ አይደለም በቃ በጣም በቃ እኔ ይህን ብዬ ልነግራችሁ አልችልም። እውነቴን ነው የምነግራችሁ። እኔ ምንም እንደምል አላውቅም። አሁን ወንድሞቹም ወደ ቡታጀራ ወደ አዲስ አበባ እንዲመጡ አንፈልግም። በፊት ኑ ብለን ነበር፣ አሁን አንፈልግም። ምክንያቱም ሌላ ግርግር ይፈጠርና ሌላ ችግር ነው የሚመጣው። ወንዶች ናቸው፣ የሆነ ነገር አንዳቸው ቢጎዱ ጥሩ አይደለም። ስለዚህ እንሽዬ እናት ናት፣ ልጅ ደግሞ እናቱን ይሰማል። ስለዚህ ሀይሚም እሷን ትሰማለች፣ አብርሽም ቡርኬም እንደዛው። ስለዚህ እኛ አሁን ማዘር ላይ ነው ማተኮር ያለብን እና በጣም አዝኛለሁ ጋይስ። ከባድ እውነት እኔ እንጃ አላውቅም። ብቻ እንደዚህ በፍጹም እኔ እንደዚህ እስከ መለያየት ደረጃ ይደርሳሉ ብዬ አስቤ አላውቅም ነበረ። ግን ሀይሚ እውነት ጨክነሽ ወደ ሌላ ሀገር ልትሄጂ ከሆነ በጣም ነው ማዝነው። በጣም ነው ማዝነው። የምር በጣም አዝናለሁ። ዋጋ የከፈልሽለትን ህይወትሽን ብዙ ብዙ ነገር ተወርቷል፣ ብዙ ነገር ተወያይተዋል። ግን ያው ሊስማሙም ሊግባቡም አልቻሉም። አጋጣሚ ያው ግዳኒ ገንዘብ ብሎ ነው እንደዚህ ነገር ውስጥ የገባው። ገንዘብ ተከፍሎት ነው። ሶሲም ያው አብራው እንደነበረች የታወቀ ነው፣ ሁላችሁም እንዳያችሁት ነው። ግን ያው ሶሲ ትናንትና ሽማግሌዎች በነበሩበት ሰዓት በተደጋጋሚ እየደወለች ብሩኬ ጋር እየተመለከትኳት ነበርና ከሱ የሆነ ፍቅር ውስጥ ሳገባ ቀርም ብዬ አስባለሁ። ምክንያቱም ያው በተደጋጋሚ ነበር ስደውልለት የነበረው። ግን ሁላችሁም ግን ከሀይሚ በቃ ተጽዕኖ ከማሳረፍ ብትቆጠቡ ጥሩ ነው። ሁላችሁም ሀይሚ ላይ ተጽዕኖ እያደረጋችሁባት ነው።